ምን ልትሰራ መጣ? ምን ቀርቶ መጣ? በይ እንደ ብዳ ያርግሽ። ተነቃቅተናል። ደግሞ ብለሽ መንደሩን እየዞርሽ ባሌ ነው ያልሽ ማውራት ጀምረሻል አሉ። ጥፋ ከፊቴ። ህይወቴ ሁሉ ምስቅልቅል ያለው ባንተ ምክንያት ነው። ሂድ ጥፋ ከፊቴ። አታስመስይ። አውቋ በዳቶኝ እኔ እንደሆነ በደንብ ነው ማቀሽ። ቆይ ምን አባክ ልትሰራ ነው የመጣው? ልቀቂኝ። ልጄን፣ ህይወቴን፣ በረከቴን ጥለህ የትም ወስደህብኝ የት አባክ ልታመልጠኝ ነው? የት ነው የወሰድከው? ልጄን አምጣ። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ሁሉ ፋይን ነው። ሳምንቱ እንዴት ነበረ? እንግዲህ የአደይ ድራማ በጣም አስደናቂ የሆነ አካሄድ ነው እየሄደ ያለው። በጣም የሚደንቅ አካሄድ ነው እየሄደ ያለው። እንግዲህ ቅምጥል እንዳያችሁት በሚገርም ሁኔታ አለልኝን በዱላ ልትጀልጠው ነው፣ ልትመታው ነው። ብርሃንን ሲያስቸግራት አይታ ያው ደርሳበት ስትጋተተው ነበር። ከዛ አለልኝ በዚህ ዱላ ነው ለምጨ ምጥልሽ፣ በቂ መትሽ ታስፈራረኛለሽ ሲላት ያው እንዳያችሁት ወደ ኋላ ተመልሳ ዱላ ነው ይዛ ነው የመጣችው። ይልቅ ነው ወደዚህ ልቀቀኝ። ትሰሚያለሽ? እቤታችሁ የመጡት እንግዶች እነማን ናቸው? ምን ፈልገው ነው የመጡት? ሰማኛለህ አለልኝ። አይመለከትም። አሁን ልቀቀኝ፣ ልሂድበት። ይሄን ሳትናገሪ አለቅሽም። ተናገሪ። አታብረም ጎትታት። ምን አርጊ ነው የምትላት? ምን ትሆኝ ነው ደግሞ እዚህ ድረስ መጣ? አንተ የተረገምክ አንቺው በመንደሬ በቀዬ መተሽ ልትዘልፊኝ አምርሻል። ይኸው በዚህ በዱላ ሰብሬ አገርሽ መግቢያ እግር እንዳላሳጣሽ ዶሮ ጠባቂ ነው የማደርግሽ። አዎ ቆይ አንተ ራስህ እንዴት ነው የምታየው? እንዴት ነው ራስህ የምታየው? ቅምጥል ልትገሸልጠው ነበር። ያው ኪንጎ መጥቷል። አለልኝም ፈርቶ ይህንን ሁኔታዋን ሲያይ ፈርቶ ለቋታል። ብርሃንም ማለት ነው። ያው አለልኝ ከተማ ላይ አቅምሰዋለች ቅምጥል ማለት ነው። በዛ ምክንያት ፈርቷል። እስቲ ቀጣይ ክፍል ላይ ምን የሚፈጠር ይመስላችኋል? ትመታዋለች፣ ታባረዋለች ወይስ እሱ ይመታችኋል? ምን ይፈጠራል ብላችሁ ታስባላችሁ? ምክንያቱም የመጡበት በቀየው ነው። ቀየው ላይ ይመታችኋል ወይስ በቀየው ይመታል የሚለውን ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ የቅምጥል አባትና የበረከት እናት በምንድን ነው የሚተዋወቁት? ባሏ እሷ ነው መሰለኝ፣ እንደዛ ነው ይመስለኝ። ያው እንደዛ ነው የሚያወሩት እና ባሏ እሷ እንደሆነ ለእሷ ህይወት መበላሸት ምክንያቱ የቅምጥል አባት እንደሆነ ነበርና እንደዛ አይነት ወሬ ሲወራ ነበር። ኢቭኒፍ ለሊ ስታወራት ነበር ማዘሯን፣ የበረከትን እናት እንደዚህ ተፈጠረ እንደዚህ ስትል ነበርና እሷም ተጠራጥራለች። እንዲሁም አቤት ውስጥ በተለይ ተያይዘው ነበር እንዳያችሁት መጀመሪያ አካባቢ እና እዛ ሲያወሩ ነበር። ህይወቴን አበላሸ ምናምን ብላ ስታወራ ነበርና በጣም ተገርማ ስትሰማቸው ነበር። ለሊ የሌለ ተገርማ ስትሰማቸው ነበር። ከዛን ያው በመከራ ነው ያስወጧት ወደ ውጪ ማለት ነው። መጨረሻ ላይ እንዳያችሁት የቅምጥል አባት ማዘሯ ያለችበት ቦታ ድረስ በመሄድ እንዳያችሁት ከሷ ጋር ሲጨቃጨቅ ነበር። እንዳያችሁት በሚገርም ሁኔታ ማዘሯ የቅምጥልን አባት አንቃ ይዘዋለች። በዛ ታይም ደግሞ በረከት ከኋላ መጥቶ ነበር፣ እየሰማቸው ነበር። በሚገርም ሁኔታ እየሰማቸው ነበር። ተናንቀው ነው የተያያዙት። እናም እያወሩ ነበር። ህይወቴን ያበላሸኸው አንተ ነህ እያለችው ተጠያቂ እያደረገችው ነበር። በዛ ታይምም በረከት እየሰማቸው ነበር። አሁን ቀጣይ ክፍል ላይ ምን ይፈጠራል? በረከት ምን ብሎ ይጠይቃቸዋል? ምን ብሎ ያፋጣቸዋል? ሴትዮዋ እንደውም አላበደችም። እውነት ነው። ለሊ ስታወራ ነበር። ሙሉ በሙሉ እብድ አይደለችም። የሚያዋራት
የሚያማክራት የሚያግዛት ሰው ነው የምትፈልገው ብላ ስታወራ ነበር። እውነትም እንደዛ ነው። እና አሁን በረከት የቅምጥልን አባት ምን ይለዋል? ይጠይቀዋል። ያለውን ሁኔታ እንዲያስረዳው ይጠይቀዋል። የቅምጥል አባትስ ለበረከት አባቱ ነው ወይስ ምንድነው? እስቲ ያላችሁን ግምቶቻችሁን አስቀምጡልኝ። በሌላ በኩል ደግሞ እንዳያችሁት በጣም በሚገርም ሁኔታ አደይና ዴቭ ብዙ ቅሬታ ውስጥ ገብቷል። በጣም ትልቅ የሚባል ክፍተት በመካከላቸው እየተፈጠረ ነው። ያው በቤተሰቡ ጉዳይ ማለት ነው። የአደይን ስራ ሲያዩ ቤተሰቦቹ እንደማይቀበሉት ያውቃልና ያንን ነገር ደግሞ ሩታ ለአደይ ነግራታለች። ያንን ድጋሚ አደይ ሄዳ ከዴቭ ጋር ስታወራበት በቃ የሌለ ነው የተበጣበጡት የተደባበሩት እና ዴቭም ሩታን ጠርቷት ሲያወራት ነበር። እንዴት እንደዚህ ትያታለሽ? ለምን ነገርሻት ብሎ ሲጮውባት ሲቆጣት እንደዛ ሲላት ነበር። ብቻ በቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ታስቡትን ሀሳብ አስተያየቶቻችሁን ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳይዘነጋ። ባይ